በጣም ጥሩ ነገር ነው ያገኘው ጥያቄ ግን ምንድነው ለምሳሌ አሁን ሰሞኑን ስኳር ሙሉ ለስላሳ ምናምን የሚባል ነገር ፈጽሞ አቆምኩኝ ኬክ ምናምን በላ ነበር ልክ ሳቆም አሁን ስራ ላይ ሆኜ እንቅስቃሴ ላይ ድንገት ስነሳ የማዞር ስሜት ትንሽ የተወሰነ መሰማት ጀመረኝና ምናልባት ስኳር አውቶማቲካሊ ስላቆምኩ ነው የሚል ነገር አንድ ጥያቄ መጣብኝ ነው ኤውል ሰውነት አንተ 40 ኪሎ ኢነርጂ ዘኮ እየዞርክ ነው ማን ኦኬ ኢትዮጵያ መቼ ነው የወጣው ቆየው እንግዲህ በጅቡቲ በኩል ነዳጅ ነው የሚመጣ ቦቲ ያንን የጫነውን ነዳጅ አይተከምም ያ yes አይደለም በየቦታው ነዳጅ ሞላል አይደለ ሲያልቅበት አዎ ልክ የጫንከው 40 ኪሎ ፋት ማን ለብዙ አመታት ሊያኖር የሚችል ኢነርጂ ነው ዋው እያዞረ ያለው ሳምሃው ሮንግ ነገር እነሱ ማቆምህን ያያው በቂ እየተመገብክ ነው ወይ እስቲ ምግብህን አሳየኝ ዛሬ ምን በላ ዛሬ አሁን ከእንቅልፌ ተነሳውና ድንችና በቀይ ስር የተሰራ ነገር በላው ኮሜንት አንብብ ዝም ብለህ ኮሜንት አንብብና ጉድህን ታያለህ አስከባይ yes ገብቷል እንኳን 40 ኪሎ ትገላገል ተጨማሪ 40 ኪሎ ፋት ይመጣልሃል አሁን በበላውት ዶክተር ኖ አሁን የበላኸው እሱን ይመጣብሃል አይደለም በዚህ ከቀጠልክ ማለት ነው ሮንግ መሆኑን ልነግርህ ብዬ ነው ማን ኦኬ አመጋገቤ ልካ ብዙ ጊዜ ብሮኮሊ መበላለው ግን ብዙ ጊዜ ይሄ አፕል ጣፋጭ ፍሩቶች ምናምን ሙዝ በላለው ያ ፍሩክቶስ እንትን ስኳር ችግር አለው እንዴ ዶክተር አሁንም እየተግባባን እንድንሄድ ውጣ ከዛ ከፍሩክቶስ ውጣ ገብቷል አንተ ምግብ እየበላህ አይደለም አትርሳ ያንተ ኪሎ ቅድም ነገር ያለው ኤክሰስ ፋት አለ ብዬ ነገር ያለው ያንተ ሰውነት ከፋቱ ውጪ ያለው ሰውነት ኦኬ ሳይጎድል በየቀኑ ልትሰጠው የሚገባው ምግብ አለ ያን ያጎደልክ ነው ያን ያጎደልክ ስለሙዝ አትታውራኝ ሙዝ ምግብ አይደለም ስጋ ስበላ እግሬን ያመኛል ለምሳሌ ስጋ በላለው አልፎ ግን እግሬን ስጋ ሪህ ሲባል ሰምታል እኔ ልንገርህና ፋቲ ያረገ አመጋገብህ ኦኬ ቦርጫም ያረገ አመጋገብህ ነው ዩሪክ አሲድህን ከፍ ያረገው ኦኬ ስጋውን ከብዙ ነገር ቀላቅለህ ቅድም ያልከው ፍሩክቶስን ጨምሮ ቀላቅለህ በመመገብህ ነው ይሄ ሁሉ እየመጣ ያለው ኮንፊውዝ አታርግ ኦኬ ቅድም እንግዲህ ፋቲ ሊቨር አውርተናል 40 ኪሎ ፋት አውርተናል ዲያቤቲክ መንገድ ላይ አውርተናል አሁን ደግሞ ሃይ ዩሪክ አሲድ ጨመርክልን ሜታቦሊካሊ ሲክ ነው ኦኬ ይሄን ነው መረዳት ያለብህ ሶ ዩሪክ አሲድ ሌላ በሽታ አርጋታስብ ፋቲ ሊቨሩ ሌላ አርጋታስብ 40 ድምጽ አላቀውም አዲስ ነሽ አይደለ አዲስ ነኝ ያ ቢኮዝ ዛሬ ነባሮችን አንቀበልም ብለናል የሌሎችን ቦታ ላለመያዝ ኦኬ አዲስ ነኝ እኮ በስ ራስችን ታስታውቂያለሽ እሺ እኔ ሜርሲ ይባላለሁ ሜርሲ ስንት ኪሎ ትርፍ ይዛ መጣች ወረ በጣም ብዙ ፈራው እኮ እኔ ሌሎችን ስሰማ ፈራው የኔ መናገር ሜትር ከ65 ቁመት ስልኮች እየገቡብኝ የረበሹ ነው እንሞክር ስንት ኪሎ ፋት ይዘሽ ነው የመጣሽው እኔ ቁመት ሜትር ከ65 ነኝ ኪሎ 126 ልደበቅ ወይስ ቁጭ ልበል አልኩኝ አፈርኩ የሌሎችን ስሰማ ብያለሁ ቁመትሽ ስንት ነው 1 ከ65 ስንት መሆን የነበረብሽ ይመስልሻል አይ ቲንክ ወደ 60 አካባቢ ይመስለኛል 57 ኦኬ ስንት ነሽ አንቺ 126 በይ እንግዲህ ይሄ ፕሮግራም ከተጀመረ ጀምሮ ያንቺ ሪካርድ ነው እሺ 70 ኪሎ እኮ ነው ያልሽው አክቹአሊ 147 ኪሎ ነበርኩኝ አሁን ኢንተርሚተንት ፋስቲንግ ለአንድ ወር ተኩል አድርጌ ነው 21 ኪሎ የቀነስኩት ወይ ጉድ እስቲ ፋስቲንጉን ንገሪኝ ግን አሁን ገብቶሻል ይኸውልሽ 70 ኪሎ ያንቺ አካል ያልሆነውን ተገደሽ ተሸክመሽ እየዞርሽ ነው ስንት አመትሽ ነው 40 እንግዲህ ብዙ ነገር የሚመጣበት ነው ታውቂያለሽ አዎ ምን ሊመጣ ይችላል እንደው 70 ኪሎ ፋት ተሸክሞ መኖር 40 እንደው ተሻገርሽ እንበልና እስካሁንም ብዙ ነገር መጥቶ ይሆናል አንቺ ላታቂ ትችያለሽ
እስካሁን የሚታወቅ ምን አለሽ? ፋቲ ሊቨር አለኝ። የስ ፋቲ ሊቨር እቺ በቃ ሁሉም ጋር እኮ አለች። ደስ አይልም ቃሉ ፋቲ ሊቨር። እሺ ሌላስ? ሌላ እንግዲህ እስካሁን የማውቀው የለኝም። ጉልበትሽን አያምሽም? ጉልበቴን አያመኝም፣ ጀርባዬን ያመኛል፣ ወገቤን ያመኛል። ወገቤሽን ያምሻል? እግርሽን ታች አያምሽም? ምንድን ይሄ መቆሚያውን ተረከዜን ተረከዚያ። ኤነርጂሽ ቆንጆ ነው? ኤነርጂስ ቆንጆ ነው። እንቅልፍሽ ቆንጆ ነው? እንቅልፍ የለኝም። አታንኮራፊም? ጋሽ ባል ምን አሉ? ጋሽ ባል ምንም አላሉ። እንቅልፍ ብዙ የለኝም። ስትገላበጭ ነው የምታድሪው? ሙዳችን ጥሩ ነው? ሙድ እንኳን ችግር የለም። ዳስ ጉድ። በጣም ጥሩ ነው አንቺ ያለሽው። ስኳር ቼክ ተደርጓል? ስኳር ተደርጓል። ኖርማል ነው አሉሽ? ኖርማል ነው ብለውኛል። አሁን ነገ ጠዋት ስኳር ቼክ ታደርጊያለሽ። ከዛ ፍርፍር ትበይና ከ1 ሰዓት በኋላ ትታያለሽ። ፍርፍሩን ከበላሽ አሁንም ከ2 ሰዓት በኋላ ትታይና ትልኪልኛለሽ። እሺ ገብቶሻል? ከፈለግሽ ደግሞ ጎረምሳ ልጅ ካለሽ ከጎረምሳ ልጅሽ ጋር ቼክ አድርጊና እኩል ከፍርፍር በፊት እሱ የሚታይ ወይ ሌላ ታናሽ እህትሽም ወይ ደግሞ ጤነኛ ነው ብለሽ የምታስቢው ወጣት ሰው አብሮ ሲታይ ከቁርስ በፊት ከቁርስ በኋላ ቼክ አድርጉ። ፍርፍር በልታችሁና ጉድሽን ታያለሽ። እሺ አሁን በደንብ እየገባሽ ነው አይደለ? 70 ኪሎ ፋት ሁሉ ነገርሽን እያፈጠነ ነው። እንደው ሲያዩሽ ሰዎች ወጣት ነው የሚያደርጉሽ ወይስ እንደው በጣም እድሜሽን ከፍ ያደርጉታል? አይ እሱስ ወጣት ነው የሚያደርጉኝ። ፊቴ ልጅ ይመስላል። እግዚአብሔር ይስጣቸው። እንደው እንደዛ እያሉ ነው እያበረታቱሽ ያሉት። ተይው እሱ ፊቴ ልጅ ይመስላል። ለአንቺ ነው ግድ የለሽም። ተይ ይሄ ሁሉ ፋት የተሸከመ ሰው የልጅ ሊመስል አይችልም ፊቱ። ፀጉርሽ ቆንጆ ነው? እስካሁን መርገፍ አልጀመረም? አይ አልጀመረም። የአንቺ ሰውነት ልዩ ነው በጣም። ዛሬ ምን በላሽ? ዛሬ ሰላጣ ነው የበላሁት። ሚክስድ ሳላድ። ሚክስድ ሳላድ በላች? ቁርስ ላይ ነው? በቀን አንዴ ነው የምበላው። በቀን አንዴ ሚክስድ ሳላድ ነው የምትበይው? አዎ እንደነገርኩ አሁን ኢንተርሚተንት ፋስቲንግ ጀምሬ። ኮመንት ይታይሻል? ኮመንት ፋስቲንጉ ይቆይ እስኪ። ይሄ ኢንተርሚተንት ያልሽው ነገር ይቆይ። አታጣርፊ፣ ቀስ ብለን እናወራለን ስለሱ። እሺ አሁን ዛሬ የበላሽው ሚክስድ ሳላድ ነው። ኮመንት አንብቢ። እሺ ራይት ከሆንሽ ራይት ይሉሻል፣ ያጨበጭቡልሻል። እሺ ሮንግ ከሆንሽ ደግሞ ኮመንትሽን ይታይሻል። ለምን እንደሱ ይመስልሻል? ለምንድን ነው ይሄ ሁሉ ኤክስ ይሄ ሁሉ ሮንግ ይታዩሻል? እና አሮንን እኔ እንጃ ልክ አይደሉም። ኧረ አንዷ ሰምተሻል? ታይላንድ ጋር ጉልበቷ ላይ ያለውን ሎሚዋ በውስጥ በኩል ያለ ኦስቲዮአርትራይቲስ የምንል ካርትሌጅ ከውፍረት ጋር የተያያዘ እሱ ተጎድቶ በመወፈሯ ምክንያት ነው ሄዳ ጉልበቷን ሌላ ፕሮስቴሲስ አርቲፊሻል ነገር አስገብታ መጣች። ሰምተሻል? አልሰማሁም። ላይቭ ላይ አልነበርሽም። እንግዲህ እሷም ከውፍረት ጋር የተነሳ ነው ጉልበቷ እንደዛ የሆነው። ለአንድ ወር ኢንተርሚተንት ፋስቲንግ በማድረግ ስንት ኪሎ ቀነስሽ? 21። ዋው ደስተኛ ነሻ? እድሜ ልክሽን እንደዚህ እያደረግሽ መቀጠል ትችያለሽ? እስካሁን አልከበደኝም። እኔ እንጃ እንግዲህ ለእድሜ ልኩ አላውቅም። አታውቂም? እስቲ ፋስቲንጉ ምን ይመስላል? ኢንተርሚተንት ፋስቲንጉ ያንቺ እንዴት ይመስላል? ምን ይመስላል ማለት የምበላው ዝርዝሩ ነው? የአንዱን ቀን የትናንትና ውሎሽን ንገሪኝ። የዛሬን ሰምተናል። የትናንትና ውሎሽን ንገሪኝ። ትናንትና አሳና ብሮኮሊ ከዛ ብርቱካን። ገባኝ። ስንት ሰዓት በላሽ? በስንት ሰዓት አንዴ ነው የምትበይው? እኔ ጠዋት 5 ሰዓት ላይ ነው የምበላው። 5 ሰዓት ላይ ምን በላሽ ትናንት? ትናንትና 5 ሰዓት ላይ አሳና ብሮኮሊ በላው። አሳ ምን ያክላል? መዳፌ የእጅሽን መዳፍ ያጠግባል? ጥግብ ብለሻል በሱ? አይ አልጠገብኩም። አጠግብም መረን። እሺ ከዛስ ምን በላሽ? ከጎኑ ብሮኮሊ። ብሮኮሊ ብዙ ነበር? አዎ 1 ቦል ነበር። ኦኬ ከዛስ እራት ምን በላሽ? ነው እራት የለም። በቃ ትንሽ ቆይቼ ብርቱካን በላው። 1 ብርቱካን። 1 ብርቱካን በላሽ።
ዛሬ የበላሹ ሳላድ ብቻ ነው? ሚክስድ ሳላድ? ሚክስድ ሳላድ። አዎ። ምን አለው ሳላዱ? ሰላጣ፣ ካሮት፣ ሽንኩርት፣ ብሮኮሊ። ከዛስ በምን ሰራሽ? ዘይት ምናምን አላረግሽበትም? ክሬም ምናምን? ኦሊቭ ኦይል እና ሎሚ። ኦሊቭ ኦይል እና ሎሚ። ኦሊቭ ኦይሉ ምን ያክል አልጨመርሽው? አንድ ሲኒ? አንድ ማንኪያ። አንድ ማንኪያ። ምግብሽ ምንድን ነው እዛ ላይ? አሁን ሰውነትሽ ምግብ ይፈልጋል አይደል? ምግብሽ ታዲያ የት አለ? ምክንያቱም የእኛም ፕሮግራም ዛሬ ነው የሰማሽው? መቼ ነው የሰማሽው? ትላንትና ነው የሰማሁት። አዲስ ስለሆንሽ ነው። እሺ እንግዲህ አሁን ኢንተርሚተንት ፋስቲንግ ያልሽውና 21 ኪሎ የቀነስሽው ያ 21 ኪሎ ከፋቱ አይደለም የተነሳው። እሺ አንቺ ሰውነት ነው የተነሳው። ቅድም አልነገርኩሽም? ሰውነት ማለት ቅድም ካልኩሽ ከ70 ኪሎ ውጭ ያለ ሰውነትሽ ነው። 57 ኪሎ ያንቺ አካል አለ አላልኩሽም ቅድም? የነገርሽንን 21 ኪሎ በአብዛኛው ያጣሹ ከፋቱ አይደለም ነው እያልኩሽ ያለሁት። እጅግ ጠቃሚ የሆነ ያንቺ አካል ነው ያጣሹ፣ በረሃብ መንገድ በስቃይ መንገድ በመሆኑ እና የምናወራው መንገድ ጠግበሽ እየበላሽ ቅድም ያልኩሽን ዋና አካልሽን ያንቺን ሰውነት ጡንቻሽን፣ አጥንትሽን፣ ራስሽን ጠግበሽ እየጠገንሽ እየመገብሽ ይህንን 70 ኪሎ ፋት ማቅለጥ ይቻላል ነው። እሺ ስለዚህ ቁርስ ላይ ለምሳሌ አርሰባ ነው ያለሽው? አርሰባ ከሆንሽ ቁርስ ላይ እንቁላል ቢ አስኳሉ ነው እንቁላል ላይ ሊያፋፋሽ የሚችለው። አስኳል አውጪ፣ ነጩን ፓርት ጠግበሽ ቢ። እርጎ መጨመር ትችላለሽ። ግሪክ ዮገርት ኖርማል እርጎ ፋት አለው። አንቺ ደግሞ ፋት አትፈልጊም እንደምታውቂው። ሌላ እርጎ ግሪክ ዮገርት የሚባል አለ። አይብ የሚባል ነገር አለ። ነጩ አይብ ታውቂያለሽ። ቅድም ነገርሽን አሳ የአንድ እጅ መዳፍ ሳይሆን ከፍ አድርገሽ ጠግበሽ ቢ። አሳው አይደለም የሚያወፍርሽ። እሺ አሳውን ስታበሲ ብዙ ዘይት አድርገሽ ከሆነ እሱ ያወፍርሻል። ስለዚህ አሳው ሳይሆን የሚያወፍረው ማብሰያ ብዙ ዘይት ተጠቀምሽ ነው የሚያወፍርሽ። እና አሳውንም በርከት አድርጊ። ቀይ ስጋም ጮማ እስካይለው ድረስ ስታበሲ ብዙ ዘይት እስካላረግሽ ድረስ እሱ ምንድን ነው አልኩሽ? አያፋፋሽም ነው እያልኩሽ ያለው። ምግብ ምረጪ። ያፋፋሽ እንግዲህ አመጋገብሽን ወደ ኋላ ሄደሽ አስታውሺ። እንጀራ በወጥ አይደለም እሱን ያፋፋል። ወጡ ውስጥ ምን አለ? ከፍተኛ ዘይት አለ። ዛሬ እንኳን ለሳላድ የጨመርሽው አንድ ማንኪያ ኦሊቭ ኦይል፣ አንቺ ኦሊቭ ኦይል ቆንጆ መሆኑን የሰማሽው። ያ አንድ ማንኪያ ግን ቀጥታ ሄዶ ፋትሽ ላይ ነው፣ ስቶሬጅሽ ላይ ነው ተጨማሪ ስቶሬጅ ፋት የጨመርሽው ማለት ነው። እና ምግብ ማብሰያም ጀስት ቀባቀባ ማድረግ፣ እንዳይበዛ ማድረግ፣ ቅድም ያልኩሽን አንቺን ሊሰራሽ የሚችለውን ኳሊቲ ፕሮቲን ጠግበሽ እየበላሽ ፋስቲንግ እያልሽ ሰውነትሽን ሳታሰቃይ ጤናማ በሆነ መንገድ ይሄን 70 ኪሎ መገላገል ይቻላል። በሳምንታት ነው አይደለም፣ በወራት ነው አይደለም፣ በብዙ አመታት ነው ይሄ ሊመጣ የሚችለው። አሁን በደንብ እየገባሽ ነው። ይሄ ፓርት ነው። እሱ ላይ ቆንጆ ጫማ አድርገሽ ወክ በየቀኑ ማድረግ፣ ከሳምንታት በኋላ ጂም ቤት ገብቶ ማሽን ላይ መሮጥ፣ ክብደት ማንሳት፣ ይሄን ሁሉ ነገር ከባለሙያ ጋር መስራት ይጠይቃል። በርቺ፣ ምግብ አትፍሪ። ፋስቲንግ ያልሽው ነገር አሁንም ባይዘ መጾም ትችያለሽ። አሁን ባልኩሽ መንገድ ራሱ እየበላሽ ጠዋት ላይ ለምሳሌ 2 ሰዓት ላይ ጠግበሽ ቢ። እሺ ሁለተኛ ምግብ ለምሳሌ 8 ሰዓት ላይ በላሽ እንበል። ከ8 ሰዓት ጀምሮ ረሃብ አይኖርብሽም እንግዲህ ጠግበሽ ለምትበይ። ከ8 ሰዓት ጀምሮ እስከ ነገ 2 ሰዓት ድረስ ባትበይ ስንት ሰዓት ጾምሽ ይመስልሻል? ኦኬ ወደ 18 ሰዓት ጾምሽ እኮ 18 ሰዓት ቀልደሽ፣ ለዛውም ጠግበሽ እየበላሽ ሰውነትሽ ሳይጎዳ ጾምሽ እኮ። ፋስቲንግ በዚህ መልኩ ሲሆን ለሰውነት የሚያስፈልገውን ነገር ሳናጎድል ፋስት የምናደርግ ከሆነ ነው ትክክል የሚሆነው እንጂ ብድግ እያሉ ወተር ፋስቲንግ፣ ብድግ እያሉ በአትክልት ፋስቲንግ ዋጋ ያስከፍላል። አንድ ነገር ልጨምርልሽ እና ቅድም ፋቲ ሊቨር ያልሽው በቃ ሰውነትሽ እየጮኸ ነው። ቅድም ያልኩት 70 ኪሎ ፋት በቃ ሰውነትሽ ሞላ፣ በቃ ከዚህ በላይ ፋት ማጠራቀም አልችልም እያለሽ ነው። ፋት ማጠራቀሚያ ዲፖ ሙሉ በሙሉ በመሆኑ ፋት መቀመጥ ያለበት ቦታ ላይ ሄዶ እየተቀመጠልሽ ነው ጉበትሽ ላይ።
ሞልቷል። ከዚህ በኋላ የሚመጣው የስኳር በሽታ ነው። አሁንም ኖርማል አይሆንም። ስኳር ባልኩት መንገድ ሲታደግ ኖርማል አይሆንም። ከዛ በኋላ ግፊት ይመጣል። ምንም አይመጣ ነገር አለ። ተራ በተራ ይረባረቡብሻል። በርቺ። በግል ደግሞ ማገዝ ካለብን ስልክ ባውል ላይ ስላለ እናግዝሻለን። እሺ እሺ yes ስጥልኝ። ቴንክ ዩ አመሰግናለሁ። ጉድ አይደለም ዩቲዩብ ላይ ለውጥህን አይቼ ነው ዶክተር። እና ለውጤን ያዩ ሰዎች እኮ ከ6 ወር በፊት ጀምሮ ዛሬ ሌላ ህይወት ውስጥ ነው ያሉት። አንቺ የት ነበርሽ እስካሁን? እኔ ዩቲዩብ ላይ አይቼ አላውቅም በአጋጣሚ። ስለ ስንት ኪሎ ፋት እያወራን ነው ከአንቺ ጋር አሁን? ስለ ስንት ኪሎ? አሁን 80 ነኝ። ሜትር ከ70 ከሆንሽ 64 ኪሎ ነሽ መሆን የነበረበት መሆን ያለብኝ። አዎ ስለዚህ ስንት ነሽ አንቺ? አሁን 80 ነኝ። ሜትር ከ70 ነው ቁመቴ፣ 80 ነኝ። ስለዚህ የሚቀረኝ 16 ነው። 16 ኪሎ ፋት። አዎ እድሜያችን ስንት ሆነ? እድሜያችን ስንት ነው? 40 ቻፕተር 2 አቤት። አዎ ቻፕተር 2 ገብተሻላ? እውነት ነው። 16 ኪሎ ፋት ለምን ሊዳርግ ይችላል? ስኳር፣ ለግፊት፣ ለኮሌስትሮል ብዙ ስኳር ምን ሊያመጣ ይችላል? ስኳር የኪድኒ ፌለር ሊያመጣ ይችላል። በቃ ብዙ ችግሮች ያመጣል። አንቺ ጋር ድምጽ በጣም ይረብሻል። ቦታ ካልቀየሽ መቀጠል አንችልም። ቀይራለሁ። ይሄን ቻንስማ ሉዝ ማድረግ አልችልም። እሺ አሁን ቀየርኩኝ ዶክተር። ሄሎ ድምጽ አለ አሁንም። እሺ ዛሬ ምን በላሽ? ዛሬ አትክልት ነው የበላሁት በእንጀራ። አትክልት ነው የበላሁት ግን በእንጀራ። ቁርስ መሆኑ ነው? ምሳ? ቁርስ ብዙ ጊዜ አልበላም። ምሳ ነው የበላሁት። ምሳ ነው የበላሽው? አዎ። ሄሎ ምሳ? ሌላ ምንም አልበላሽም? ሌላ ምንም አልበላሁኝም። ኦኬ። ስለዚህ የዛሬን እንለፍና የትላንትናውን ታስታውሻለሽ? አዎ። ትላንት ምን በላሽ? ትናንትና ያው እንደነገርኩ ዶክተር ብዙም ቁርስ አልበላም። ምሳ ነው የምበላው። ምሳ እንጀራ በምስር ወጥ ነው የበላሁት። እሺ። እራቴን ብዙ ጊዜ ምሳዬን 6 ሰዓት አካባቢ በልቼ 10 ሰዓት እስከ 11 ሰዓት ባለው ነው እራት የምበላው። ከዛ በኋላ አልበላም። እራቴን ብዙ ጊዜ አትክልት ነው የበላው። ሳላድ ነው የበላሁት። የወይራ ዘይት አድርጌበት ሳላድ ነው የበላሁት። እያረግሽ ያለሽው ነገር ትክክል ይመስልሻል? አሁን ካንተ እየሰማው እኔማ ትክክል ነኝ ፐርፌክት ነኝ ብዬ በጣም ነበረ። ግን አሁን ካንተ እንደሰማውኝ ከሆነ ልክ አይደለሁም። ጠንቃቃ ነኝ ብለሽ ነው የምታስቢ? ምግብ ጥንቃቄ ያደርጋለሁ፣ አትክልት ነው የምበላው። በጣም እውነት ነው። ኪሎዬንም በዛ መንገድ ቀንሻለሁ እውነት ለመናገር። ከዛ ብዙ ነበር ኪሎዬ። ቢኮዝ ካልበላን እኮ እንቀንሳለን። ዋናው ነገር የምንቀንሰው ፋቱን ሳይሆን ራስሽን እየጎዳሽ ነው። ትክክል። የአንቺ ሰውነት በዚህ እድሜ በተለይ ጡንቻ ማጣት የለብሽም። ቆዳሽ ቆንጆ መሆን ሲገባው ዛሬ ቅድም የነገርሽን አመጋገብ ሁሉ ነገርሽን ነው የሚያሳጣሽ። ኪሎ አይደለም ሚዛን አይደለም የምናወራው አይደለም። በብልሃት እንዴት አድርገን አንቺ እየበላሽ እየተጠገንሽ እየተሰራሽ እንዴት አድርገን 16 ኪሎን ፋት እናጥፋ ነው አለ የምናወራው። ትክክል። ይሄ ነው። እስካሁን ቼክ ያደረግሽው ነገር አለ? ቼክ አድርገሽ ይሄ አለብሽ ያለሽ ነገር ምርመራ? አዎ ቼክ አድርጌ አውቃለሁ፣ ግን ምንም ነገር እንዳለብኝ አልነገሩኝም። ደህና እንደሆንኩ ነው የነገሩኝ። አንቺ ግን ደህና ነኝ ብለሽ ታስቢያለሽ? የሁሉ ፋት እያለ
ደህና አይደለሁም። እስከዛሬ ነኝ ብዬ ነበር ማስበው፣ ግን አሁን በሰማሁት መጠን ደህና አይደለሁም። ደህና አይደለሽ። ትልቁ ነገር አሁን እንጀራ መብላት ነው የሚመስልሽ። ትልቁ ነገር እሱ አይደለም። ትልቁ ነገር ለሰውነት የሚያስፈልገውን ምግብ በበቂ ሁኔታ እየሰጠሽው አይደለም። ኦኬ እሱን ነው ይኸውልሽ፣ አንድ ሰው እንጀራ በአትክልት የሚበላ ከሆነ ብዙ ነው የሚበላው። እውነት ነው። ምክንያቱም እንጀራውን ባዶ ነው፣ አትክልቱም ባዶ ነው። እንጀራ በጥብስ የሚበላ ከሆነ ግን ትንሽ ነው የሚበላው እንጀራውን። ምክንያቱም የሚፈልገውን ነገር ሰውነት ወዲያው ያገኛል ከጥብሱ። እንጀራ በሽሮም ብዙ የምንበላው ለዚህ ነው። በተለይ ቁርስ ያልበላሽ ቀን ዛሬማ ጾም ያለው ትያለሽ፣ ብዙ እንጀራ በወጥ ነው የምትበይው። በጣም 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 ብዙ። እስክትጠግቢ። ገብቶሻል? ሰውነት ደግሞ በቃሽ የምልሽ የሚፈልገውን ነገር ሲያገኝ ነው። ያ ያላወቅሽም እንጂ በቃኝ ብለሽ ስታቆሚ እያቆምሽ ያለሽው ከዚያው ከማይረባ ፕሮቲን ከሌለው ምግብ ላይ በቂ ፕሮቲን ሲያገኝ ነው። ምን ነው? ጥብስ በእንጀራ እየበላ ያለ ሰው ወዲያው የሚያቆመው በቂውን ነገር በቂውን ፕሮቲን ቶሎ ስላገኘ ነው የሚያቆመው ነው እያልኩሽ ያለሁት። እሺ። ያ ግን ሳያቅ ፕሮቲኑን ከአትክልትና ከእንጀራ ለማግኘት የፈለገ ሰውዬ አትክልቱም ፕሮቲን የሚባል ነገር ብዙ ሎሚ ፕሮቲን አለው ላንቺ? ቆይ የለውም። ኧረ እባክሽ ሁሉም አላቸው። እሺ ሎሚን ባቅሙ አላት፣ ትንሽ አላቸው። እሺ ግራ አጋባው ሸረል እንደ ሎሚ ማን ነው ፕሮቲን? እስቲ ኮመንት ላይ ጻፉ። ድምፅ አጥፊ። ሄሎ፣ ቆይ አንድ ጊዜ ይቅርታ ዶክተር፣ ፈን እናድርገው። ቆይ አንድ ጊዜ ይቅርታ። ችግር የለውም። 230 ሰዎች እያየው ነው እና ሎሚ ፕሮቲን አለው። ሎሚ ፕሮቲን አለው። እውነት ውሸት? አንቺ ምን አልሽ? እኔ የለውም እያልኩ ነው። የለውም። ኮመንት ላይ ጻፉ። ሎሚ ፕሮቲን አለው። እውነት ውሸት? ቤቲ የስ ፎርስ የለውም 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 የለውም። ትሩ ሄንሪ ጎበዝ፣ ሄንሪ ጎበዝ። ሄንሪ ሊመልስ ይችላል። ጎበዝ ሄንሪ የስ። ይኸውልሽ ኦኬ፣ በአቅሟ ሎሚም ፕሮቲን አላት። እንግዲህ ያላት ፕሮቲን ትንሽ ናት። ይሄን ያነሳው በስላጣ ነው። ገብቶሻል? ከሎሚ ፕሮቲን ላግኝ ብለሽ ብትበይ ስንት ሎሚ ልትበይ መሰለሽ? እጅግ 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 ብዙ ሎሚ ነው የምትበዩ። ምክንያቱም ቅድም እንዳልኩሽ ምንጠግበው አናውቀውም እንጂ በቂ ፕሮቲን ስናገኝ ነው ስቶፕ የሚያደርገው ሰውነታችን። በቃሽ የሚለው አንቺ ጥጋብ የሚመስልሽ ነገር የምፈልገውን አግኝቻለሁ፣ ያ የምፈልገውን አግኝቻለሁ፣ በቂ ፕሮቲን አግኝቻለሁ እያለ ነው የሰውነት ቋንቋ። በአንቺ ቤት ዛሬ አሁን ሰላጣ ነው የበላሽው፣ አትክልት ነው የበላሽው። አትክልት ለጤና ቆንጆ ነው። የበላሽው በእንጀራ ነው። ብዙ እንጀራ ጎርሰሽ ባይሆን ከአትክልቱ ሳይሆን ፕሮቲን ያገኘሽው ከእንጀራ ነው። እንጀራ ሻል ያለ ነው ከአትክልቱ ይልቅ ፕሮቲን። የሚገርምሽ ነገር ለዚያ ነው ብዙ እንጀራ ከበላሽ በኋላ ትንሽ የጥጋብ ስሜት የተሰማሽ። ምን እያልኩሽ ነው? አንድ ለምሳሌ ወጣችንን አስቢ። ዶሮ ወጥ ኦኬ፣ ብልቱ በሁለት ቀን ያልቃል። ከዚያ በኋላ ምንድን ነው የምንበላው? ወጡን ነው የምንበላው አይደለ? ሴቶች በተለይ ባለቤቴን ጨምሮ ሽንኩርቱን። ሁሉ ወጥ በእንጀራ እየቀጠቀጥሽ ያለሽው ከዚያ ከባዶ ወጥ ፕሮቲን ለማግኘት እየሞከርሽ ነው። ከወጡ ይልቅ ፕሮቲን እያገኘሽ ያለሽው ከእንጀራው ነው። ለዚያ ነው በጣም ብዙ እንጀራ የምትበሉት። ይሄ ፋክት ነው። ምን እያልኩሽ ነው? እየወፈርን ያለ ነው። ምን በላው ወጥ ምን በላው ማባያ ባዶ ፕሮቲን በመሆኑ ከዛችሁ ከባዶ ፕሮቲን ይዘት ካለው ምግብ ላይ ፕሮቲን ለማግኘት ብዙ ፋትና ካርቦሃይድሬት እየበላን ነው። አሁን እየተመለሰልሽ ነው አይደለ? እንጂ ሆዳም ሆነን አይደለም ነው እያልኩሽ ያለሁት። መፍትሄውስ ከዚህ ሁሉ ለምን ፕሮቲኑ ወደፊት እናወጣው? ሻል ያለ ፕሮቲን አለው። ለምሳሌ ቀይ ስጋ ነው አይደለ? ጮማ አይደለም ቀይ ስጋ። እሱን ለምን በማንኪያት በይም ታዲያ? በቃ እሱ ከሆነ ሰውነት የሚፈልገው እሱን በላ አርጊ፣ ያጠግብሻል።
የስ ከጎን ምን አታደርጊያለሽ? ሆድሽን ውጥር እንዲያደርግሽ እንደ እንጀራ ብሮኮሊ፣ ጎመን፣ ቅድም ያልሽውን አትክልት ከምን ጋር አደረግሽ? ከቀይ ስጋ። በሌላ ጊዜስ ከአሳ፣ ዶሮ ስጋ፣ አይብ፣ እንቁላል፣ ነጩ ፓርት ያኛው ፋት ስላለው አሁን በደንብ እየገባሽ ነው። ግሪክ ዮገርት እየገባኝ ነው። ሶሪ በጣም እና ይሄ ቁልፍ ከገባሽ ሶሪ በጣም ከዚህ በኋላ ምንም ምክርም አያስፈልግሽም። ሻል ያለ ፕሮቲን ስትበይ ያ ፕሮቲን አያፋፋሽም። እሺ 16 ኪሎ ፋት ላይ ጨምሮ ያ ፕሮቲን ወደ ፋት አይቀየርም። ፕሮቲን አንቺን ይሰራሻል። ኦኬ አት ዘ ሴም ታይም ደግሞ ያቺ 16 ኪሎ ፋትሽ ላይ ፋት እየጨመርሽ አይደለም። ካርቦሃይድሬቶቹን ስላቆምሽ፣ ዘይቱን ስለቀነስሽ፣ ጮማ ስለማትበይ፣ አስኳል በብዛት ስለማትበይ፣ ፋት ስለቀነስሽ፣ ካርቦሃይድሬት ስለቀነስሽ ያቺ 16 ኪሎ ፋት ሰውነት ምን ያደርጋታል? እንደ ምግብ ይጠቀማታል። አንቺ እየታደስሽ ጠግበሽ እየበላሽ መገላገል ትችያለሽ። አመሰግናለሁ ዶክተር በጣም ፒስ። የተሳሳተውን መንገዴን በደንብ ነው የገባኝ። የስ አርጊ። ዋናው ነገር ይሄን የምታደርጊው ስለ 16 ኪሎ ፋት አይደለም። አሁን የነገርኩሽ መንገድ ከቻልሽ ቀሪ ዘመንሽን አርጊ። እሱ ላይ ኤክሰርሳይዝ ጨምሪ። በቃ ሐኪም ቤት አንቺ የምትሄጂው ሰው ለመጠየቅ ነው የታመመውን። ሲሪየስ። እሺ ዶክተር አመሰግናለሁ በጣም ፒስ። ቤቲ አቤት ዶክተር ይሰማኛል። ቤቲ እሺ፣ አይ ጥያቄ ነበረኝ። ስንት ኪሎ ፋት ነው የምናወራው ቤቲ ጋር? ከኔ ጋር ስለ ስንት ኪሎ ፋት እንደምናወራው አላውቅም። ቁመቷ ስንት ነው ቤቲ? ቁመቷ 1 ከ63 ነው። ኪሎዋ መሆን ያለበት ስንት ነው? ኪሎዋ 56 የስ። አሁን ያለሁበት ግን ኪሎ 71.9 ነኝ። እድሜ 51 ነው። ዋው! እድሜሽም እንግዲህ እያወራን ያለ ነው ከ21 መጎረምሳ ጋር አይደለ? 51 ሲኮን ትርፍ ፋት ካለ ዋጋ ያስከፍላል። ልክ ነኝ? ስለዚህ እያወራን ያለ ነው ስለ 15 ኪሎ ፋት ነው። 15 ኪሎ ፋት አንቺ ጋር ምን አመጣ? ስኳር አመጣ? ግፊት አመጣ? ፋቲ ሊቨር አመጣ? ጨምሪ እስቲ። ግፊት አመጣና አሁን ዶክተር ምንድነው የሚለው መድኃኒት ጀምሪ ብሎኝ ነበር። እኔ ግን በምግብ እቆጣጠረዋለሁ። አሁን አልጀምርም ብዬው እንግዲህ ላይቭ ላይ ነበር ቅድም ሳወራ ለእሷ የነገርኩት ነገር ለአንቺ የሚሰራል። ኦኬ ጊዜ ግን ደግሞ ገብቼ ከበፊትም አዳምጣለሁ ዶክተር። ግን ምንድነው ስለ ደም ብዛት ምንም ያው አንድ የተያዙ ናቸው። ዞቢዞ ይኸውልሽ ቤትዬ በደንብ ስሜኝ እሺ። ግፊትም አለ ከተባልሽ መንስኤው አሁን የነገርኩሽ 15 ኪሎ ፋት ነው። ኦኬ ጥሩ። ስኳርም አለ ተብለሽ ቢሆን ኖሮ ይሄው ነው። አይ ስኳር የለም። ስኳር ቤትዬ ፕሪንሲፕል እኮ ነው የማወራው። አሁን ታርጌትሽን ግፊት ላይ ሳይሆን እንዴት አድርጌ 15 ኪሎውን ፋት ቢኮዝ ጡንቻ አይደለም ብዬሻለሁ ተገላግዬ መሆኑ ለነበረብኝ 56 ኪሎ ልምጣ ነው የምናወራው። ኦኬ ይሄ መንገድ ሲገባሽ በቀናት ውስጥ ግፊትሽ ወደ ኖርማል ይመጣል። እሺ አሁን እየገባሽ ነው አይደለም? አዎ። በሌላ ቋንቋ ላስረዳሽና በአንቺና በጎረቤትሽ መካከል የስኳር መድኃኒት እየወሰደች ባለችው ሜትፎርሚን እየወሰደች ባለችው ጎረቤትሽ መካከል ምንም ልዩነት የለም። ሁለታችሁም ትርፍ ፋት ነው ያላችሁ። በሽታችሁ አንድ ነው፣ ስሙ ነው የሚለያየው። አሁን በደንብ እየገባሽ ነው። በአንቺ ጋር ምልክት ቀድሞ ያሳየው ግፊት ነው። በእሷ ጋር ቀድሞ ያሳየው ምንድን ነው? ስኳር ነው። አንደኛዋ ላይ ፋቲ ሊቨር፣ አንደኛዋ ላይ ኮሌስትሮል። አሁን እየገባሽ ነው። አንደኛዋ ጋር ምናልባትም የሁሉ ሳይመጣ ስትሮክ፣ አንደኛዋ ጋር ሃርት አታክ። ጀስት ሮንግ አመጋገብ። ኤክሰርሳይዝ ሳናደርግ ቁጭ ብለን ነው የምንመገበው እንደምታውቂው። ያ ሮንግ አመጋገብና ላይፍ ስታይል ኦቨር ፋቲ እንድንሆን ያደርገናል። ከሱ ጀርባ ደግሞ ኢንሱሊን ሬዚስታንስ አለ። ከኢንሱሊን ሬዚስታንስ ቀጥሎ የሚመጡት ቅድም ያልኩሽ የበሽታ ናዳዎች ናቸው፣ የበሽታ ቅርንጫፎች ናቸው። እነዚህ ምልክት ናቸው። አሁን በደንብ ገብቶሻል? የስ በቃ አሁን ዛሬ ምን በላሽ ብዬ ስጠይቅሽ ምትነግሪ ምግብ
ፋቱን ከፍ የሚያደርግ ነው ወይስ ፋቱን ዝቅ የሚያደርግ ነው የሚለውን ነገር እየተነጋገርን እንሄዳለን። ቆይ ላስተካክልልሽና ያንቺ ሰውነት 56 ኪሎ እና 15 ኪሎ ነው። ኦኬ 56 ኪሎ ያንቺ አካል ነው። ጡንቻሽ፣ አጥንትሽ፣ ኦርጋን ሲስተምሽ ያንቺ ኔት ሰውነት ይሄ ነው። ኦኬ 15ቱ ግን ያንቺ አካል አይደለም። በቃ እንደሱ ስትረጂ ነው የምትገላገዩ። ልክ እንደ እጢ አስቢው። እጢ ከመጣ ሰርጀሪ ታደርጊ የለ እንዳርገውና ኦኬ ያን እኮ ዙም አድርጌ እንድታይ ነው የምፈልገውና ሶ የተመገብሽው ምግብ ሮንግ የሚሆነው 15 ኪሎ ፋቱን ከመገብሽው ነው። ራይት የሚሆነው ደግሞ አንቺ ራስሽን ከመገብሽ ነውና የት ነው ያለሽው? ኢትዮጵያ ውስጥ ነሽ? አይ ጀርመን ነው ያለሁት። ጀርመን። ዛሬ ጀርመኖች ምንድን ነው አጣደፋችሁ? ቅድምም አንድ በንቲ የሚባል ልጅ አዎ ያየሁት ነበረ። እናንተ ጋር ደግሞ ሃይ ፋት ነው ምግባቸው። ብዙ ጀርመኖች ፋት ያበዛሉ ምግባቸው ላይ በጣም። ስለዚህ ዛሬ ምን በላሽ? ጠዋት ላይ ተልባ በሙዝ ሼክ አድርጌ ተልባ ብቻ ነው የጠጣሁት። ኮመንት ላይ ኤክስፐርቶች አሉ። ተልባ በሙዝ ላንቺ ነው ሄደው ወይስ ለፋቱ ነው? በቃ ፋት ወይም ደግሞ ነን ፋት በሉ። ነን ፋት ካላችሁ ለእሷ ነው ሄደው። ወደ ፋቱ ከሄደ ደግሞ ፋት በሉኝ። ኮመንት ላይ ኮመንት አንብቢ። ጫውታ እናድርገው ብዬ እኮ እሺ ተልባ ወደ ፋት ይታይሻል። ፋት ብለዋል። ፌት ብለዋል። የቀለብሽው አንቺ ምግብ አልበላሽም እንደማለት ነው። ኦኬ ጥሩ። አይገርምሽም? አንቺ እየተራብሽ እኮ ነው። የአንቺ አካል 56 ኪሎ ነው ቀጥ አድርጎ የሚያኖርሽ። አንቺ ለሰው እንኳን ስትታይ አንቺ የሚያሰኝሽን አካል አልመገብሽውም እያሉሽ ነው በሌላ ቋንቋ። ሁለተኛ ምግብሽን ምን በላሽ? ይሄን ሽምብሮ ውስጥ ምንድነው የፍሌቱ የዶሮ ብሮስት ቺክን ብረስት። ቺክን ብረስት ምን ያክላል? ኳስ ያክላል? 250 እስከ 300 ግራም ይሆናል። የስ ቆዳው አለ? አይ የለም። ጎበዝ። አሁን አይሽ ትንሽ እየተማርሽ ነበር ማለት ነው እንዴ? ከአንተ ከጀመርኩ ራሱ ስንት ወደ 8 ኪሎ ምናምን ቀንሻለሁ እንጂ 79 80 ነበርኩኝ ኪሎ። ያችን ጠዋት ላይ በጊዜ ለሰውነታችሁ ጠቃሚ ነገር ስጡ ብዬ ሳውራ የነበረውን እንዴት ሳትሻት እሷን እንዴት ተልባ በሙዝ በላሽ? አመለጠችሽ። እሷ ፓርት አመልጣሽ ነው። ኦኬ አይ ተልባ ይቀንሳል፣ የደም ግፊትን ያስተካክላል የሚል ይሄ ተልባ ፌጦ ምናምን እንደዚህ ቀጥታ ግፊቱን እያሰገድሽ ነው አልሽ። ኢንፎርሜሽን ነው። ቆይ የስ ገባሽ? አሁን ግፊት ይሄ 10 የግፊት መቀነሻ ዘዴዎች የሚባሉ ነገር ፈጽሞ እንደዛ አይሰራም። በቃ ፕሪንሲፕሉ ግፊቱን እርሺ። እንዴት አድርጌ ኪሎዬን ሄልዚ በሆነ መንገድ እኔ ጠግቤ እየበላው እንዴት 15 ኪሎን ፋት ልሰናበት ብለሽ ትክክለኛ መንገድ ስትሄጂና ኪሎች እስኪያልቅ እንኳን ባይዘው ኪሎሽ እስኪያልቅ አይደለም ባይዘው ከሰሞኑ እንኳን ግፊትሽ እየተስተካከለ ነው። እችኛውን በመሞከርሽ ራሱ ዳቦን እንጀራን በማቆምሽ እርግጠኛ ነኝ አሁን ራሱ ግፊትሽ ቀንሷል። ቼክ ብታደርጊ። አዎ በየቀኑ ነው ቼክ የማደርገው ጠዋትና ማታ። ማለት 124 125 ከ130 ነው። አንዳንድ የታችኛው 190 ይገባል። ከዛ ግን አልሄደም። በቃ ይሄን ከጀመርኩ ጀምሮ በ130 ነው። የላይኛው 130 የታችኛው 90። yes በቃ እኮ ማማውራው እኮ ነው። አሁን በገባሽ ልክ እንኳን ስትሞክሪ ምን ሆነ? ግፊቱ ምንም መድኃኒት ሳትወስጂ ቀንሷል። ያ የቀነሰው ለምንድን ነው? ኪሎሽ እየቀነሰ ፋቱ እየቀነሰ በመሆኑ ነው። አትርሺ። ያንን ፋት ይኸውልሽ፣ ይሄ ፋት ዝም ብሎ አይደለም የሚቀመጠው፣ መገደብ አለበት። እዛ ልክ እንደ ግድብ ሰውነትሽ ላይ እንዲቀመጥ የሚያስገድድ ሆርሞን አለ። እሱ ነው ዝቅ እያለ ያለው። እሱ ዝቅ ሲል ግፊት ዝቅ ይላል። እሱ ከፍ ሲል ግፊት ከፍ ይላል፣ ስኳር ከፍ ይላል፣ በሽታ ሁሉ ከፍ ይላል። እንግዲህ ኮንፊውዝ አላደረኩሽም አይደለ? እስካሁን በደንብ እየገባሽ ነው። በፍጹም ኮንፊውዝ አላደረክልኝም። ግን እምበላቸውን ጠዋት ማታ ሳልራብ ደግሞ አንዳንዴ የምራብበት ነገር አለ። የለማ ቤቲ ይኸውልሽ፣ እኔ ጋር ምግብ ምግቡን አይነት ነው የማሳይሽ፣ በነፃነት የምትበይውን። ኦኬ ጠዋት ምን ማታ ምን ምሳ ሰዓት ምን ያደርግ እሱን አንቺ ነሽ የምትወስኚው እኮ። ነፃነት እኮ አንቺ እኮ ነፃ ዜጋ ነሽ። ጠዋት ተነሺና ነገ አልኩሽ ለምሳሌ
ግሪክ ዮገርት ጠጪ ብዬ ብልሽ አንድ ግሪክ ዮገርት ባይኖርሽ ወይ ሁለት ደግሞ ግሪክ ዮገርትን ማየት ባትፈልጊና ቢያስጠላሽ ምን ልታረጊ ነው? አያስጠላኝም ነው ካልከኝም አደርገዋለሁ። ሰዎች እኮ እንደዛ የሚያስጠላቸው እኮ ሰዎች ይኖራሉ አሉ። አዎ ስለዚህ ሰው አለ። ያ ፕሪንሲፕል ነው ማስተምርሽ። እሺ ጥሩ። ይኸውልሽ እችን ቁልፍ ነገር ያዢ። ቺክን ብረስት አንቺ የበላሽው ቺክን ብረስት አለ። ያ ቀይ ስጋ አለ። ያ አሳ አለ። ያ የእንቁላል አስኳል የወጣለት ነጩ ፓርት አለ። አይብ አለ። ነጩ አይብ ኮቴጅ ቺዝ ሰውነት እነዚህ ሁሉ ምግቦች እንዳንድ ነው የሚያያቸው። ለኛ ነው የተለያየ ስም ያለው እንጂ እነዚህ ያላቸው እንጂ እነዚህ ምግቦች ሰውነት ከነዛ ምግቦች በተለይ አሁን እንደው ታች ላወርድና ሰውነት ከነዛ ምግቦች ውስጥ ቤዚካሊ የሚፈልገው አሚኖ አሲድስን ነው። ኦኬ 9 አሚኖ አሲዶች። አሚኖ አሲድ እኛ የተሰራንበት ነው ባይዘይ ሰውነት ውስጥ የማይሰሩ የግድ ከስጋ ማግኘት ያለበትን ከአሳ ያገኛል። ከአሳ ባያገኝ ከዶሮ ስጋ ያገኛል። ከዶሮ ስጋ ባያገኝ ከእንቁላል ያገኛል። ከእንቁላል ባያገኝ ከአይብ ያገኛል። ደረጃቸው ይለያያል፣ ግን ሁሉ ኮምፕሊት ነው። በቃ 9ኙንም ያገኛል ከዛ ውስጥ። ስለዚህ ቤትሽ ላይ ያለው አሳ ከሆነ አሳውን ቀጥቅጬ የዛን ሰሞን፣ ስጋ ማትወጂ ከሆነ ቺክንሽን ቀጥቅጬ፣ ቁርስ ላይ ከፈለሽ ቁርስ ላይ፣ ሁለተኛ ምግብ ላይ ከፈለሽ ሁለተኛ ምግብ ላይ። አሁን በደንብ ገባሽ? ኦኬ ገባሽ? አሁን በደንብ አዎ ገባኝ። በቃ እነዚህ ቤዚክ የሆኑትን ነገሮች ነግረኸኛል። ከሱ ላይ የሚጨምረው አሁን ብሮኮሊ፣ ሽፒናት ምናምን መክተት እችላለሁ። ግሪን ነገሮች ማንኛውንም ከመሬት በላይ የበቀለ አትክልት ትችያለሽ። የስ ድንች አልችልም። የስ ምክንያቱም ድንች ትንሽ አሁን ነው የማትችይው። ባይዘ አሁን መቼ እንግዲህ አስቢ። አሁን እነ ባቄላ ናችም፣ እነ ምስር ናችም፣ እነ ድንች ናችም፣ እነ ሩዝ፣ እነ ብራውን ራይስ፣ ዋይት ራይስ ምናምን ናችም። አሁን ፍራፍሬ ናችም። አሁን ከጊዜ በኋላ እኮ ገብቶሻል። መቼ መጀመሪያ እንዳለብሽ ልናውራ እንችላለን፣ ወይ እዛም ሆነሽ ጆይን አድርገሽም ልናግዝሽ እንችላለን። እና ይሄ ቀሪ ዘመንሽን በዚህ ቀጥይ አይደለም። አንቺ ስትለወጪ ሰዎች መልካም ሲሆኑ ቀስ እያልሽ ፍራፍሬ፣ ቀስ እያልሽ ድንች፣ ቀስ እያልሽ ስኳር ድንች፣ ቀይ ስር፣ ሩዝ፣ እነዚህን ብራውን ራይስ በተለይ እነዚህ እነ ስቲል ከት ኦትስ ሄልዚ የሚባሉትን ካርቦሃይድሬት ቀስ እያልሽ መጨመር ትችላለሽ። መጀመሪያ ግን ስትሪክቱን ያውን ለምሳሌ ነገ ቁርስሽ ላይ ብድግ በይና 4፣ 5፣ 6 እንቁላል አስኳል የወጣለት በማንኪያ ስለምትበይ አጠግብሽም አይደለ? የስ በማንኪያ 5፣ 6 እንቁላል እኮ ባዶ ናት። እሱን ከፈለግሽ ቀቂ፣ ከፈለግሽ ኦምሌት አድርጊ፣ ከፈለግሽ ፈርፍሪ፣ በምትፈልጊው መንገድ። ያ ስለማያጠግብሽ ግሪክ ዮገርት ካለሽ ጨምሪ ከፈለግሽ። ኦኬ በቂ እሱ በቂ መሆኑን ካወቅሽ በኋላ ብዙ ብሮኮሊ ቢ ወይም ማታ አካባቢ ላይ በቀን 3-4 ያስበላሽም ይሄ ምግብ ማታ ለምሳሌ ከሰዓት ወይ እራት አካባቢ ሰዓት ላይ 11 ሰዓት አካባቢ ላይ ቅድም ያልሽውን ቺክን ብረስት ኦኬ ከፍ አድርገሽ ጠግበሽ በልተሽ ከጎን ምን አለ አትክልትሽም ቢ ምን ይከብዳል ታዲያ? ምንም አይከብድም። ሌላ ጊዜ ለምሳሌ እንቁላል የለሽም ቤት ግሪክ ዮገርት የለሽም አይብ የለሽም አይደለ? ምንድን ያለሽ? ሳልመን አለሽ እንበል። ሳልመንሽን ጠዋት ላይ ብድግ አድርገሽ ብይ እሱን። ኦኬ ሌላ ጊዜ ዋይት ፊሽ፣ ሌላ ጊዜ ናይል ፐርች፣ ሌላ ጊዜ ቀይውን ስጋ፣ ሌላ ጊዜ ጀስ ነፃ ነሽ። በርቺ። አይ በጣም ጥሩ። ፍሩት ግን ምንም አይነት ፍሩት አሁን መመገብ የለብኝም እስከሚስተካከል ድረስ። ኮመንት ከተነብሽ ይሻልሻል። አደከምሽኝ እኮ አሁን ኮመንት ላይ ምን እያሉሽ ነው? ፍሩት ብላች ልጅ ፍሩት እኮ አሁን ጥፍጥናውን እንጂ የፈለግሽው ፍሩት ያልሽውን ነገር ቅድም ካልኩሽ ምግቦች አንድ ሳይጎል ታገኛለሽ። ከፍሩት የምታገኘውን። ኦኬ ጥሩ በቃ ዜር ስትልኝ አመሰግናለሁ ዶክተር። በቃ ጆይን አደርጋለሁ።